የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር በመርሃ ግብሩ ላይ እንዳሉት በፌዴራልና ክልል መንግስታት መካከል ያለውን የጋራ ገቢዎች አስተዳደርና ክፍፍል ስርዓት ለማጠናከር ውጤታማ ስራ መሰራቱን ገልጸዋል። በቅርቡ ተግባራዊ በተደረገው አዲስ የጋራ ገቢዎች ክፍፍል ቀመር መሰረት ማሻሻያ በማድረግ በትግበራው ላይ እንደሚገኝም ተናግረዋል። የገቢዎችና የማዕድን ሚኒስቴርም አዲሱን የጋራ ገቢዎች ክፍፍል ቀመር በመከተል የገቢ ዝውውር ስርዓቱን የሚያፋጥን ዘመናዊ ቴክኖሎጂ ልማት በመዘርጋት ለምክር ቤቱ ውሳኔ ውጤታማነት ከፍተኛ ሚና እየተወጡ መሆኑን አንስተዋል። በተሻሻለው የአሰራር ስርዓት ባለፉት 5 ተከታታይ ዓመታት የክልል መንግስታት ገቢ እድገት እያስመዘገበ መምጣቱን አስረድተዋል። በዚህም የጋራ ገቢ ማሻሻያ ከመደረጉ በፊት 4.2 ቢሊዮን ብር የነበረው የክልሎች ድርሻ በ2017 ዓ.ም መጨረሻ ወደ 91.73 ቢሊዮን ብር ማደጉን ገልጿል። በ2018 ዓመተ ምህረት በጀት ዓመት ባለፉት 7 ወራት 71.33 ቢሊዮን ብር ለክልሎች ማስተላለፍ መቻሉን አብራርተዋል። በተሻሻለው የአሰራር ስርዓት ምክንያት ላለፉት 5 ተከታታይ ዓመታት የክልል መንግስታት ገቢ በከፍተኛ ሁኔታ እያደገ መምጣቱ የዚህ ጥረት ዋነኛ ማሳያ ነው። በዚህም መሰረት የጋራ ገቢው ማሻሻያው ከመካሄዱ በፊት 4.2 ቢሊዮን ብር የነበረው የክልሎች ድርሻ በ2017 መጨረሻ 91.73 ቢሊዮን ብር ደርሷል። በ2018 የ7 ወራት አፈጻጸማችን ስንመለከት 71.33 ቢሊዮን ብር ለክልሎች አስተላልፈናል። የፌዴራልና የክልሎች የጋራ ገቢዎች አካል የሆነው የከፍተኛ ማዕድንና ፔትሮሊየም ልማት ሀብት የሚሰበሰበው የሮያሊቲ ገቢዎች ከፍተኛ እድገት ማሳየቱንም ገልጿል። የጋራ ገቢዎች አሰባሰብ አስተዳደርና ትልልፍ በማሻሻል የህዝቡን የልማትና የተመጣጠነ እድገት ለማረጋገጥ የሁሉንም አይነት የገቢ አማራጭ ማሳደግ እንደሚያስፈልግም አስገንዝቧል። የፌዴራልና የክልሎች የጋራ ገቢዎች አካል የሆነው ከከፍተኛ ማዕድንና ፔትሮሊየም ሀብት ልማት የሚሰበሰበው የሮያሊቲ ገቢ ከጊዜ ወደ ጊዜ መሻሻል እያሳየ መምጣቱን አስረድተዋል። ለክልሎች የሚተላለፈው የሮያሊቲ ገቢዎች አፈጻጸም በገለልተኛ አካል የፋይናንስ ኦዲት በማድረግም ግልጽነትና ተጠያቂነትን በመፍጠር የሚያስችል አቅጣጫ መቀመጡንም ገልጸዋል። በዚህም ከ2 ዓመታት በፊት በገቢዎች ሚኒስቴርና በማዕድን ሚኒስቴር የጋራ ገቢዎች አስተዳደርና ትልልፍ ላይ በፌዴራል ዋና ኦዲተር የፋይናንስ ኦዲት ቀርቦ የጋራ መግባባት በመፍጠር ሪፖርት መዘጋጀቱንም አንስተዋል። በሁለቱ ተቋማት የሚተገበረው የጋራ ገቢዎች አስተዳደርና ትልልፍ የፋይናንስ ኦዲት ሪፖርት ግኝት ቀጣይ አቅጣጫ ለማስቀመጥ እንደሚረዳም አስረድተዋል። አዲስ የጋራ ገቢዎች ክፍፍል ቀመር ተዘጋጅቶ በጸደቀበት ወቅት በፌዴሬሽን ምክር ቤት ከተላለፉት ውሳኔዎች አንዱ በገቢዎች ሚኒስቴር በመሰብሰብ የሚተላለፉት የጋራ ገቢዎች ሆነ በማዕድን ሚኒስቴር የሚተላለፈው የፔትሮሊየም ሀብቶች ልማት ለክልሎች የሚተላለፉ የሮያሊቲ ገቢዎች በየጊዜው በገለልተኛ አካል አፈጻጸማቸው የፋይናንስ ኦዲት በማድረግ የበለጠ ግልጸኝነትና ተጠያቂነት መፈጠር እንዳለበት አቅጣጫ መቀመጡ ይታወሳል። የዚህ መድረክ ዋና ዓላማ ከ2013 ዓመተ ምህረት ጀምሮ በገቢዎች ሚኒስቴርና በማዕድን ሚኒስቴር እየተገበረ ያለውን የጋራ ገቢዎች አሰባሰብ አስተዳደርና ትልልፍ ላይ የፌዴራል ዋና ኦዲተር ባደረገው የፋይናንስ ኦዲት ሪፖርት ግኝቶች ዙሪያ ከሚመለከታቸው ባለድርሻ አካላት ጋር በመወያየት ተጨማሪ ግብዓቶችን በማሰባሰብና የታዩ ችግሮችን በመገምገም በቀጣይ ማስተካከል የሚገባቸውን ጉዳዮች የጋራ መግባባት መፍጠር የመፍትሄ አቅጣጫ ማስቀመጥ ይሆናል። በምክር ቤቱ የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ ጸሐፊ አቶ ኃይሉ ኢፋ አዲሱ የጋራ ገቢዎች አስተዳደርና ትልልፍ ስርዓት በመርህ ላይ የተመሰረተና ግልጽነትን እየተላበሰ ነው ብሏል። በትግበራውም የገቢዎችና የማዕድን ሚኒስቴር አፈጻጸምና የክልሎች ድርሻ ከፍተኛ እድገት እያስመዘገበ መሆኑን አስረድተዋል። አዲሱ የጋራ ገቢዎች አስተዳደር አሰባሰብና ትልልፍ ስርዓት በመርህ ላይ የተመሰረተና ግልጽነት የተላበሰ እንዲሁም በመደረጉ መሰረታዊ ለውጥ ለማምጣት ተችሏል። አዲሱን የጋራ ገቢዎች ማካፈያ ቀመርና አስተዳደር ተግባራዊ ለማድረግ በተደረገው ጥረት የሁለቱ ሚኒስቴር መስሪያ ቤቶች ማለትም የገቢዎች ሚኒስቴርና የማዕድን ሚኒስቴር አፈጻጸም በየዓመቱ በከፍተኛ ሁኔታ እየጨመረ መምጣቱንና በዛው ልክ የክልሎችም ድርሻ በከፍተኛ ደረጃ እያደገ በመምጣቱ የክልሎች የፊስካል አቅም በእጅጉ እንዲጠናከር ከፍተኛ እገዛ ማድረጉን ለማወቅ ተችሏል።